የሚሆን ቤት ገብተሽ የሆነ ነገር ሀሳብ ለመቀበል እንኳን አትሞክሩም እንዴ? ከበር እንደዚህ እንደ ጥላት እንደመጣባችሁ ነገር እንትን ትላላችሁ እንዴ? በተለያዩ እና ፈረንጁ በጣም አካባቢ ለእኛ እንደዛ ነው የምንቆጥረው። እዩና ፈረንጁ ማለት ነው። ከፈለጋችሁ ሻንጣውን ይዛችሁ ትሄዱና ተመልሳችሁ መምጣት ትችላላችሁ። ሰላም ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ ወይ እናንተ? እኔ ደህና ነኝ በጣም እግዚአብሔር ይመስገን። እንግዲህ ዛሬ አዲስ አበባ ላይ ተመልሰን መጥተናል፣ ተገናኝተናል። ያው ዛሬ ትላንትና ከቡታጀራ ደካክሞን ነበረ። እኔ እያንዳንዱን ሁኔታዬን እየቀረጽኩ ባሳያችሁ ቤተሰቦች ደስ ይለኛል። አሁን ላይ ጥሩ ቤተሰቦች እያፈራው ነው እና ለምን እንደሆነ አላውቅም፣ ብቻ ደስ ብሎኛል። በጣም ነው ማከብሯችሁ የኔ ውድ እህቶች። አለ ብቻ የሆነ ውስጥ መስመር ላይ የምጽፉልኝ ነገር ሞራል እየሰጠኝ ነው። አሁን እያንዳንዱ ተግባሬን በካሜራማን እየተንቀሳቀስኩ ያለሁት እና እንግዲህ ዛሬ አዲስ አበባ ተገኝተናል ውድ ቤተሰቦቻችን። ዛሬ ደግሞ ድጋሚ ተንኮል አስቤ ነው ወደ እናንተ ተመልሼ የመጣሁት። ያ ተንኮል ደግሞ ምንድን ነው? ማንም እንዳይሰማኝ አብርሃም ለፕራንክ የሚሆን ሰው ነው ሳስበው ማለት ነው። እና ምን አሰብኩኝ መሰላችሁ? የሆነ ፕራንክ አስቤ ያለው ዛሬ። ያ ፕራንክ ደግሞ ምንድን ነው? ባለሁለታ ፕራንክ አድርጌው እውነቴን ነው የምላችሁ ቪዲዮን አስሬ እያየው ፈታ እያልኩ ነበረ ከምላችሁ በላይ በጣም ተዋክቦ ምናምን እንደዛ ሲሆን እንግዲህ አይታችሁታል። እና ዛሬ ደግሞ ድጋሚ ተመልሼ መጥቻለሁ እና ደግሞ ተንኩል ነው ዛሬ ላይ እየመጣልኝ ያለው ለምን እንደሆነ አላውቅም። ስለዚህ ምን አሰብኩኝ? ቤት ሻንጣዬ ሙሉ ይዤ መጣና አብርሃም አብረን ካልኖርን እለዋለሁ። ሻንጣው መኪና ውስጥ ነው። ከሱ አወርደውና ይዤው እገባለሁ። ትንሽ ስለሆነ በቃ አይባትትም በእርግጠኝነት ማለት ነው። እና ምን አደርጋለሁ መሰላችሁ ቤተሰቦች? ሄጄ አብርሃም አብረን መኖር እፈልጋለሁ፣ ከአንተ ጋር አብረን ነው የምንኖረው እለዋለሁ። እና ምን እንደሚለኝ አላውቅም። ባለፈው እንኳን በዛ ልክ በጣም ተናዶ ነበርና እና ደግሞ ምንም የሚባትት አይነት አይመስለኝም፣ አላውቅም ብቻ። እንደገና ደግሞ አሁን ካሜራ ይዤ ብመጣበት ብዙ አይባትትም። ምክንያቱም አሁን ላይ እንዴት ነው እኔም ለእናንተ ለውድ እህቶቼ ለእናንተ ለውድ ወንድሞቼ ብዙ ነገር ካሜራ ይዤ እንደምመጣ ስለሚያስብ በፍጹም አይጠረጥርም ፕራንክ ነው ብሎ ማለት ነው። እና ሻንጣውን ይዤ ሄጄ አብረን ነው መኖር ያለብን፣ በዛ ጉዳይ ነው መነጋገር ያለብን ብዬ ኮስተር ብዬ ማለት ነው። ከዛ ወይ ቤት ገብቼ ብቻ የሆነ ነገር አድርጌ ሻንጣዬን በቃ አብረን ነው የምንኖረው ነው እምለው። እና ቤተሰቦች ምን እንደሚፈጠር አላውቅም። ያኔም በጣም ደንግጦልኝ ፕራንክ ተሳክቶልኛል። ግን ደግሞ አይ ቲንክ አጠራቅሞ የሆነ ቀን ፕራንክ ያደረገኝም እየመሰለኝ ነው። ለምን እንደሆነ አላውቅም። ብቻ እሱንም ፈርቼዋለሁ። አንድ ቀን የሆነ ማይሆን የተለከፈ ፕራንክም ያደረገኝ እየመሰለኝ ነው፣ እየፈራሁት ነው። ግን የመጣው ይምጣ። ዛሬ ይህን ነገር ማሳካት አለብኝ። ጠዋት ጀምሮ ጭንቅላቴ ውስጥ የተቀመጠ ሀሳብ ስለሆነ ያን ነገር ማድረግ አለብኝ። እና ደግሞ ውድ ቤተሰቦች ያው በውስጥ መስመር ብዙ ሰው ሰላም ገባችሁ ወይ ምናምን ብላችሁ ጠይቃችሁ ነበረ። እግዚአብሔር ይመስገን እንግዲህ አዲስ አበባ ተገኝተናል፣ በሰላም ገብተናል። በጣም እናመሰግናለን ለምትሉ ነገሮች ማለት ነው፣ ለምታስቡልን እህቶቻችን በጣም እናመሰግናለን። እኛ በሰላም ገብተናል ከፈጣሪ ጋር። ዛሬ ደግሞ ከፈጣሪ ጋር አብሽን ፕራንክ እናደርገዋለን ማለት ነው። እስቲ ሻንጣዬን ይዤ ስንሄድ አብረን ምና ይሆናል። ፈታ ትላላችሁ ብዬ አስባለሁ። እናንተ የሚያዝናና ነገር ነው ማመጣው። ምንም ነገር አስቤ ምናምን አይደለም። እናንተን ዘና ያደርጋል ብዬ የማስበውን ነገር ነው በዚህ ታይም አሰብኩት። ሻንጣ ይዤ አብረን ነው መኖር የምፈልገው ከአንተ ጋር ስለው ምን አይነት ስሜት እንደሚሰማው አላውቅም። እና ደግሞ ድምፄ ያው ጉንፋን ስላይዘኝ ነው። እሺ የወንድ ድምፅ እንዳይመስላችሁ። እስቲ አብረን እንሂድ። እንግዲህ ቤተሰቦች አብርሽ በር ደርሰናል። ቤት ውስጥ ሰው ይኖር አይኖር አላውቅም፣ ግን ይመስለኛል ቤት ብቻውን ከሆነ በቃ አይከብደኝም። የሆነ ቢያንስ ሳቄ ሊመጣ ይችላል፣ ግን በድፍረት በቃ ቀልጠፍ ብለን እንገባለን። ሻንጣ ያለ ይኸውና፣ ብዙም ልብስ አላደረግኩት እንዳይከብደኝ ብዬ ማለት ነው። ያው ለተንኮል ስላመጣሁት አይከብድም። እና ሻንጣውን ሲያይ ምን እንደሚለኝ አላውቅም። ፈርቻለሁ ከምላችሁ በላይ። ቤት ሰው ይኑር አይኑር አላውቅም። ምናልባት ሰው ካለ ግን ይጠፋብኛል እንዴ? አይጠፋብኝም። በቃ ቀልጠፍ ማለት ነው። እዚህ ድረስ እንግዲህ ከፈጣሪ ጋር መጥቻለሁ።
እዩ እንዴት ነህ? ደህና ነህ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ቀጥ ብለህ ገባ። ግቢ አይባልም እንዴ? ፈረንጁ ደህና ነህ? እንዴት ናችሁ? ሰላም ናችሁ? አንድ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ቦርሳዬ ሀብሻ የለም ነው። እሺ አስገቡልኝ። አሁን ቦርሳው እንዳይደክመኝ እንዴ። እዚህ ቤት ልኖር ነበር የመጣሁት። እንዴት ማለት እንዴት ማለት ያን ዕቃ ይዘሽ መጥተሽ ነው ወይስ ምንድን ነው? ልብሶቼ ናቸው። እዚህ መኖር ፈልጌ ነው። የራሴ ልብስ ነው። እዚህ መኖር ፈልጌ ነው። ዞር በሉ እንዴ። ግቢ ምናምን አይባልም እንዴ? ምን አይነት ቤት ውስጥ ነው እናንተ ደግሞ የምትኖሩት? ጉዳይ ደህና ነሽ ሄርሚ? ደህና ነኝ፣ በጣም ደህና ነኝ። እንደምታዩኝ ነው። ትንሽ ጉንፋን ይዞኛል እንጂ እግዚአብሔር ይመስገን እኮ። ግራ ገብቶኝ ነው። ሻንጣ ጠቅልለሽ ስመጪ ሻንጣ በቃ እንግዳ እንዴት አንተ የምትቀበሉት? በእንትን አለ ውስጥ ልብስ አለ። ቁምሳጥኑን አሳዩኝና ልብስ ችግር የለውም ግን አይ ሻንጣው እዚህ ሆኖ ግቢ ችግር የለውም እንዴ። ለምን የኔ ዕቃ እኮ ነው ሻንጣው። ልኖር ነው እዚህ የመጣሁት። እዚህ ለመኖር ነው የመጣሁት። አብርሽ የለም እንደ አብርሽን ጥሩልኝ እናንተ። እንደዚህ ነው የሰው በር ከሰው በር የምትይዙት? አይደብራችሁም? እኮ አይደለም ሲሪየስ የምሬ ነው እያወራሁሽ ነው። ቁም ነገር ማለት ነው። ሻንጣውን ይዘሽ ልትገቢ እየሞከርሽ ነው? ምን ችግር አለ? እናንተ እንደምትኖሩ ትኖራለሁ እዚህ። ምን ችግር አለ? እናንተ እንደምንድን ነው የጀመርሽው? ምን ተፈጠረ? ምን አደረግሽ? ማለት ቀልድ ምናምን አይደለም። አብርሽ አብርሃም የለም ተኝቷል። አብርሃም እኮ ጥሩልኝ እናንተ። እንዴ ነሽና እንደዚህ ነው እንዴ? እንግዳ ሴት እኮ ያለበት ቤት ነው። ምን ሆነሽ ነው? እንደናንተ ልኖር ነው የመጣሁት። ቁምሳጥኑን አሳዩኝ። የሚደረደርበት ቦታ ይደረደራል። ልብሴን አምጥቻለሁ። እናንተ በሰው ቤት ማን ነው ወሳኝ ያደረጋችሁ? ይሄ ምንድን ነው? አንቺ ምን ሆነሽ ነው? ግን የምር ሲሪየስ አይደለም። እኔ ልከራከርሽ ምናምን አይደለም፣ ግን የምታረጊው ነገር ትክክል ነው ብለሽ ታስቢያለሽ? ወይ ጉዴ ፈላ። እኔ አሁን ማለት ነው ጭቅጭቅ አይደለም። አሁን ደክሞኛል። ፀሐይ ውጭ ላይ ጠፍጥፎኛል። ሰው ቤት ሲመጣ እንደዚህ አይደረግም። ሻንጣ ተቀብላችሁ አይደለም። ሻንጣውን ዝም ብለሽ መጎተት ምናምን አይደለም፣ መግባት ሳይሆን ቁም ነገር እያወራን ያለን አብረሽ። እኔ አሁን እናንተ የምሰማበት ታይም የለኝም። ኧረ በስመ አብ። ሰው ቢያንስ ግቢ ውጭ አይባልም? ሻንጣው እዚህ ተቀምጦ መግባት ትችያለሽ እኮ ነው። ሌላ እኮ ምንም አዲስ ነገር ቤት እግዚአብሔር ነው ሲጀመር። ውጭ ምናምን እያሉሽ አይደለም። እኔ ግን እያደረግሽ ያለሽው ነገር አንቺ ትክክል ነሽ እንትን እያልሽ ያለሽው እንዴ። ምንድን በሌላ ነገር ተበሳጭታችሁ ነው? ዛሬ ምን ሆናችኋል እንዴ? ምን ሆነ ነው እየቀለድሽ ያለሽው? ቀልድ አሁን አስገቡኝ። ሻንጣውንም ይዛችሁልኝ ግቡ፣ አግዙኝ። ወደዛው ሰሩ ሻንጣውን ጌታ ያማችኋል እንዴ? አዩ ያማችኋል። በምንድን ነው የተበሳጫችሁት? የተበሳጨንበት ነገር የለም። ምንድን ነው እናንተ እንደምትኖሩት ኖርማል እኖራለሁ አለ አብርሽ። የኔ ቆንጆ ቢያንስ እንግዳ እንኳን በስትክክል አይቀበሉም። እንዴት በተለምደ በሩን ብትዘጋው። ዞር በል እስኪ። ያሟል እንዴ? ዞር በል ሰው ቢያንስ ዕቃ ግዝም እንዴ? ዞር በል እስኪ። ልቀቃት። ምንድን ነው? ቁምሳጥኑ የቱ ጋር ነው? እኔ ለመኖር ነው እዚህ የመጣሁት። ምንድን ነው የምትለኝ? ምንም አይደለም። እያደረጋችሁ ያለው ነገር ትክክል ነው ወይ? እያደረገች ያለችው ነገር ትክክል ነው ብለህ ታስባለህ? በምንድን ነው እዚህ ሉ ነው የምትለው? ተጣልታችኋል? አብርሽ ምንድን ነው የሚለው? እያለች ያለችው ይህንን ዕቃ ይዘህ እዚህ ልኖር ነው እያለች ያለችው። ተረጋጉ። ቆይ ምንድን ነው? ወይኔ ተናደዋል መሰለኝ። ይብላ ፈረንጁ በሆነ ነገር ተጣልቷል። እዩ ልቀቅልኝ። እኔ አብርሽ እዚህ ልኖር ነው የመጣሁት። እነሱ ፈረንጁና እዩ እዚህ እንደሚኖሩ ትኖራለሁ። በቃ አለቀ። ልብስ የትንሽ ልብስ ይዤ መጥቻለሁ። እዚህ ከአንተ ጋር መኖር እፈልጋለሁ። ለዛ ነው የመጣሁት። እንደምንደ እንደዚህ ግር ብላችሁ የምታዩኝ እንዴ? ያማችኋል እንዴ? ደክሞኛል። ከፀሐይ ነው የመጣሁት። አንተ እያለ የሆነ ሌላ ነገር መናገር አልፈልግም። አብርሃም እዩ ምንድን ነው የምትለኝ? በቃ አልጣመኝ ነገር ስላለ ነው። ምንድን ነው አይጥምህ? ኖርማል እዚህ በቃ መኖር እችላለሁ። ሄርሚ እየቀለድሽ ነው ወይስ የምርሽ ነው? ምንድን ነው እኮ ቤት ደበረኝ ብቻዬን መኖር። ከዛ እዚህ ከእናንተ ጋር ልኖር ነው የመጣሁት። መምጣት ከፈለግሽ በፈለግሽው ቀን መምጣት ትችላለሽ። እንደዚህ ነው ግን እንግዳ የምትቀበሉት? ፈረንጅ ውስጥ ወይ ቡና፣ አንተ ደግሞ ምሳ አቅርብልኝ እስቲ። እንደው እንዳሰበ እኔን ለማበሳጨት ወይ ደግሞ ምናምን ከፈልግሽ እዩ እዚህ እንኳን ስመጣ አንተ ትኖራለህ ብዬ አላሰብኩም። እንዴ እንደዚህ ነው እንዴ ሰው እንግዳ የምትቀበሉት? አይዞሽ ደከመሽ። ምንድን ነው የምቀልደው? ቡና በጉዝጓዝ ምናምን እንድንቀበልሽ ነው የፈለግሽው? አይ እንደዛ ሳይሆን ቢያንስ ሰው ሲመጣ እንግዳ እኔ ቤት እንደዚህ ብትመጡ እንደዚህ አልቀበላችሁ። ያለ ሻንጣ መምጣት ያለሽ እኮ
ጓደኛችን ነሽ፣ የእሱም ጓደኛ ነሽ፣ ችግር የለውም። አብርሃም አላቸው ደስ አይልም። ፈረንጁ ቆይ እኔ ላናገራችሁ ችግር የለውም እኮ ተረጋጊና በስነ ስርዓት አውሪ። እየቀለድሽ ነው የምርሽ ነው? እዚህ ልኖር ነው ያልሽው? ሻንጣ የሚያክል ተሸክሜ ልብሴን አጣጥፌ ካላምን ከፍተህ ማየት ትችላለህ። ልብሴን አጣጥፌ መጥቼ እዚህ ልኖር ነው በቃ። ፍቃድ ራሱ ይጠይቃል ብለክ ነው? ደግሞ ደክሞኛል። ሰው እንደዚህ እንግዳ ቤት መጥቶ እሺ የሚባል ነገር አለ። ምን ሆነሽ ነው? እንዴ ከራስሽ ጋር ነሽ እንዴ? ምን መስክሽ ነገር ጉንፋን ይዞኛል። እኔ አሁን ደክሞኝ እንደዚህ እንዴት ነው እንደዚህ አልጠበቅኳችሁ። እንኳን ደህና መጣሽ ብላችሁ ትቀበሉኝ ያላችሁ ብዬ ነው። ታስቀርግሉና መኪና ውስጥ ነይ። ወዴት መኪና ውስጥ? እኔ ከመኪና ውስጥ ይዤ ይሄን ደረጃ ወጥቼ ነው እዚህ የመጣሁት። ኧረ ቢያንስ ቁጭ በይ ይባላል። ምን አይነት ሰዎች ናችሁ? ሄርንሽ በኛ አንድ ጊዜ ሻንጣውን አድርሰሽው እኔም ሰምኛለሽ አይደለ? እዚህ ልኖር ነው ከመጀመሩ ነው። አንቺ ያንተን ልብስ እየለበስኩ ልኖር ነው እዚህ? ሻንጣው ልብስ ያስፈልጋል። እዚህ ልኖር ነው በቃ። ማይሆን ቀላቀል ሄርሚ ማርያምን አታናት። ስለምን መኖር እኔ ሁኔታችሁ በጣም እያሳቀኝ አይደለም። እግዚአብሔርን እንዴ ያማችኋል እንዴ? አብርሽ ለምንድን ነው በስርዓት የምትማሸረሽ? ሄርሚ ሂጂ አሁን። አብርሃም ሄርሚ ስነ ስርዓት ሂጂ። እግዚአብሔር ሻንጣሽ እኔ አሁን ሻንጣውን ይደክመኛል። የትም ይዤ አልሄድም በቃ። እዚህ ከዛ ሻንጣው ኮረ ደግሞ ያንተን ልብሶች ሱታዎች ምናምን እየለበስኩ እኖራለሁ እዚሁ ከእናንተ ጋር። ደብሮኛል። እዛ ቤቱ ሊውጣኝ ነው ብቻ ስፔታለሽ አይደለ? መምጣት በፈለግሽ ሰዓት ነይ። ማንም አልከለከለሽም። ሁላችንም እዚሁ ነው የምንውለው። ዘና የኔ ስቲዎትን መሆን እንችላለን። ከዛ ውጭ ግን አብሬ ልኖር ምናምን የምትችው ነገር ስነስርዓትሽ ነ ችግር አለው። ቦታ የላችሁ ነው? ሶፋ ላይ ምተኛለሁ። ይበቃኛል። ችግር የለውም። አንቺ ሻንጣውን ይዘሽ ሂጂ። እኔ የትም ይዤው አልሄድም። አብርሃም እንደዚህ ነው እንግዳ የምትቀበሉት? እንግዳ መቀበል ያለ ከደከመሽ እኔ ወስድልሻለሁ። ችግር የለውም። እንዴ ቆይ ተረጋጉ። ቆይ አንዴ ተረጋጉ። ቤት እየረበሽን ነው። ከበሩ ዝጋው። ሰው ይንጫጫል። ሰው እየተንጫጫ ነው። እዚች ጋር ልቀመጥ አንዴ። ግን የሆነ ምግብ ነገር ብትሰጡኝ ደስ ይለኛል። እርቦኝ ነው የመጣሁት። ግራ ገብቶኛል። ናስቲ አብርሽ እዚህ ጋር ቁጭ ያለ አሁን አብርሽ እንድደግስላት የፈለገች አይ እንደዛ ሳይሆን ምንድነው ሰው ቤት ሲመጣ እንግዳ ምግብ ምናምን አይቀርም ምናምን ምግቦችንም አንዳንድ ነገሮች የሚያስፈልጉት የምር አንድ አታስደብርን። እነሱንም እያስደበርሻቸው ነው ያለሽው። ቀልድሽ ከሆነ ንገሪንና ቀልዴ ነው በይ። አሊያም ደግሞ አብርሃም የሚለው ቃል ሰርሹ። የምሬ ነው የምነግርሽ። እንደሰናድጄ አውርቼሽ ላላቅ እችላለሁ። አታናጅኝ መሰል። ስለዚህ ነይ አብርሃም። እኔ አሁን ደክሞኛል። አሁን ወይ የት ናችሁ? ቆይ እስቲ አንዴ ና እስቲ እዚህ ጋር ቁጭ በል። ቢያንስ እንግዳ እንደዚህ ነው የምትቀበሉት? ቆይ እስቲ ወይኔ በዚህ ቀን በዚህ ጠራራ ፀሐይ ልቀመጥበት ነው። እኔ የትም አልሄድም ዛሬ። በቃ ወይኔ ጉዴ! እንደዚህ ነው እንዴ? ምን ሆናችሁ ነው? በጣም እያስገረማችሁ ነው ሶስታችሁ ማለት ነው። ኖርማል ነው። እቤት ምን ችግር ተፈጠረ? ለምንድን ነው ብቻሽን መኖር የደበረሽ? አይዞሽ አለንልሽ እንደማለት ሶስታችሁም እንደዚህ ሰዓት ጎርሳችሁ እንደዚህ የምትሆንበት ምክንያት ምንም አልገባኝም። እዩ ደግሞ እኛ ላይ ሙሉ ልጅ ነው የመጣሽው። እዩ አብርሃም ቤት ኑር አትኑር አላውቅም ነበረ። ስለዚህ አንተን ለመሸወድ ምንም እኔ ጊዜ የለኝም። እንዴት እንደሆነ አላውቅም። እንደዚህ ትቀበሉኛላችሁ ብዬ አላስብም። ፍላጎት አሁን ምግብ መብላት እና መጠጣት ከዛ ልብሱ ደግሞ ካስደበራችሁ ችግር የለውም። ልብሱ ይወጣና አብረን ልንበው ይሆናል ማለት ነው። ትሰምኛለሽ አይደለ? ከኔ ጋር መጣላት ካስፈለግሽ በስተቀር ሻንጣውን ይዘሽ አንተ ደግሞ ቶሎ በስጨት ነገሮች ፈረንጁ ስመ ፈረንጁ አንተ ቀይ ፈረንጅ ነው የምትመስለው። ቢያንስ ውሃ እንኳን ጣጣ ተቀብላል። እንደ ፈረንጅ አናስብም እንደ ስታይላችን ለገጠር እንዳስብ እንበል። ኧረ አብርሃም ለምንድን ነው እንደዚህ የምታደርገው? መወሰን እየቻለ ምንድን ነው የምትሰው ይረበሻል። እስኪ እኮ ቆይ ሲተረጋ ለምንድን ነው አንቺ ማንከባበረው? ሸርቤላ ለምን የምታስቸግሪው? ጠጥተሽ ነው የመጣሽው። በዚህ ቀን እኔ ጋር መጣላት ካልፈለግሽ ማለት ነው ሻንጣውን ይዘሽ ታትበል። ከፈለግሽ ብቻሽን ትችያለሽ። ማይሆን ነገር እንዳታረጊ ሄርሜላ። የምር ነው እግዚአብሔር ነው ከኔ ጋር ነው። አብርሃም ደግሞ ሁሌ ቶሎ ለመናደድ ሻንጣው ኖርማል ነው። ምንድን ነው እንደዚህ ባለቤቱ እያለ መናገር አልፈልግም። ምንድን ነው ባለቤቱ? በቃ ካልሆነ ሁለታችሁ መውጣት ትችላላችሁ። እዩና ፈረንጁ ቀድመሽ አንቺ የምትወጪ ከሆነ እንውጣለን። ችግር የለብንም። መውጣት ምንድን ነው? በጣም አካበዳችሁት ነገሩ። ይሄ ቤት የተከበረ ቤት ነው። ምን ይጎልበታል? አሁን የተናቀ ቤት ነው ብያለሁ እንዴ እኮ። እንደዛ ከሆነ እንደዛ ማታስቢ ከሆነ ሻንጣውን ይዘሽ ሂጂ እና አንደኛ ፏ ማለት መዝናናት ትችያለሽ። ሻንጣውን እንዲህ ያሳሰባችሁ በእግዚአብሔር ለለምንሽ ሄርሜላ አለም ከኔ ጋር ጥሩ ውስጥ ነው የምትገቢው። እስከዛሬ ድረስ እኔ ምንም በዚህ ልክ ተናገርሽ አላውቅም። አከብርሻለሁኝ
ለአንቺ ቦታ አለኝ። ግን ደግሞ እኔ የምልሽም ማድረግ አለብሽ። በቃ እኔ የምልሽም ማድረግ አለብሽ። ቶሎ ቴንሽን ስለምትሆን ነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እዚህ ልኖር ማለት አሁን ቤትሽ ላይ ምን ገጠመሽ ምናምን ብላችሁ የሆነ ነገር ከመረዳሽ ለምን መጣሽ? ሻንጣ እንዲ አሁን ነው እንዲ እንደዛ ብላችሁ የሚጠይቁኝ እንደዚህ በር ላይ አቁማችሁ ቢያንስ ወደሚሆን ቤት ገብተሽ የሆነ ነገር ሀሳብ ለመቀበል እንኳን አትሞክሩም እንዴ? ከበር እንደዚህ እንደ ጥላት እንደመጣባችሁ ነገር እንትን ትላላችሁ እንዴ? በተለይ እዩና ፈረንጁ በጣም አካባቢ ለእኛ እንደዛ ነው የምንቆጥረው። እዩና ፈረንጁ ማለት ነው። ፈለጋችሁ ሻንጣውን ይዛችሁ ትሄዱና ተመልሳችሁ ለመምጣት ትችላላችሁ። በቃ ምንድን ነው እንደዚህ እናንተ ዚህ ለፍሮ ሊኖሩ ይችላሉ። لما تبي غرفة عيالك تكون أكيد متصلة، مكان إقامتك يفرق. بالنسبة للبعض تبدأ رحلة البحث عن بيت الأحلام في لحظة هدوء، وللبعض الآخر وسط زحمة. በጣም ታካብዳለህ። በቃ ምንድነው ማካብረው? ግዴታ እኮ ነው። ሰው እንግዳ ቤቱ ሲመጣ እንደዚህ ይደረጋል። ሰለጠነ ዘመን እንደዚህ አንዳችሁ ዞር ብትሉ አንዳችሁ እንኳን መለስ አትሉም። እኔ እኮ ነገሮች ግራ እያጋቡኝ ነው ያሉት። ምን አደረግኩ? ፍላጎትሽ ምን እንደሆነ አላውቅም። እንግዳ ሰው ቤት እንደዚህ ሲመጣ ይደረጋል። አልጋሽን ምን ሌሎችንም ያሉትን ምግቦችን አንዴ ባዙ ጭነሽ መጥተሽ እዚህ ብትሆን ይሻልሻል። እዚህ ያለ ብዬ አንደኛሽም ማለት እንደ ሀሳብ ጥሩ ሀሳብ ነው፣ ግን እዚህ ያለ ብዬ ነው ያሰብኩት። እንደገና ደግሞ እንደ እኔ ማከብድ ሰው አይደለሁም። ሶፋ ላይ መተኛት ትችላለሁ። ደክሞኛል። ፈረንጁ ሀስታይ ብዬ ነበረ። ወዴት ናቸው? ሰው ይሰማል። በብዙ ቦታ እንደ ቆይ ልንገራችሁ፣ የሆነ ነገር ልንገራችሁ። ቆይ አልቻልኩም። ፍራንክ ነው። ፍራንክ አስቤ ነው የመጣሁት። ይበቃኛል። በቃ አልቻልኩም። መጀመሪያ የምር አድርገሽው መጀመሪያ ሲሪየስ ነበረ። ሲሪየስ አድርገሽው ከዛ ቀርጬ አይተሽ አብረሽን ከዛ እንትልት ያደረግ እንደዚህ አታስብ። ስማኝ ቆይ ወይኔ ጉዴ! ግን ምን አይነት ሰዎች ናችሁ? ፕራንክ ነው በቃ ዝም ብዬ ልዝናናባችሁ ነው። እናንተ ደግሞ ትኖራላችሁ ብዬ አላሰብኩም። ከዛ በኋላ ደግሞ አሁን ነው ሀሳብ የመጣሽው ካልከኝ ገና ሳልገባ እየቀረስኩኝ ነበረ። ስለዚህ በጣም ምንም ያሰብኩት ነገር የለም። እዩ እንደዛ ትይኝ እባክህ አብሽ ጌታ ፕራንክ ነው። አሁን የመጣልኝ ሰው አይደለም። ከፈለጋችሁ ቪዲዮ ማየት ትችላላችሁ። ደግሞ ሻው ነው ፕራንክ እንደሆነ አውቃችኋል። አሁን ሻመጣ አሁን እሱ እንጀራ ቦት ልስራልሽ ፈረንጁ ቡና ያፍላልኝ። አንተ ደግሞ ምሳ ቤት ውስጥ እንግዳ አሁን በቃ እንደ እንግዳ ተቀበሉኝ። ያለቀ ፕራንክ ነው እንዴ? በጣም ሊያዝናናችሁ ነት በተለያዩ መከታ የሆነ ሰው ነበና እዩ በጣም ሊያዝናናችሁ። ፈረንጁ አሁን ቡና ታፈላልኝ። አንተ መከታ የሆንክ ሰው ነህ በጣም ማለት ነው። እዚህ ጋር ቁጭ በሉ፣ እንደ ቤታችሁ ይዩት። ኑ ግቡ። ብቻ በጣም ቢመታኝ ደስ ይላል። እየፈራሁት ነበረ አብርሃም ስላለ እንጂ መርቅና ታዘገናለች። አልጠጣሁም ደግሞ ሰካራ ማደረግ መቼ ተሳስተሽ ከሆነ ወይ ደግሞ ለሞራል እንዲሆንሽ ብለሽ ሞራል አያስፈልግም። በቃ ባዶ ነው ሻንጣውን። ባካችሁ ሙርስ ይዘባቸው ምን አስገብተሽበት ነው? ምን ይከብዳል? ብዙም አይከብድም። ባዶ ነው። ዝም ብዬ 2-3 ልብስ ነው ያስገባሁት። ፈረንጁ ቁም ሳጥኑን አሳየኝ ስላልተሳየኝም ነበር። አሁን ላሳይሽ። ስለዚህ ከቤቴ ነገር አስቤ ምናምን እኮ ምን አነሳሳሽ? ቆይ ፕራንክ ለማድረግ ባለፈው ፕራንክ ሳደርግ ማለት ነው። ኧረ ቁጭ በሉ ምንድን ነው እንደ ቤታችሁ ቁጭ ብለናል። ሻውሪ እንደዛ ከሆነ እሺ። ምን አሰብኩ መሰለህ? የባለፈውን ቪዲዮ ሳይ በቃ ፈታ እያልኩ ነበርና ቤት ደበረኝ። ከዛ በኋላ ይህ ሀሳብ ነው በቃ ፈረንጁና ደግሞ እዩ መኖራቸው ጥሩ ሆነ። እዩ መከታችን ይላል። ፕራንክ ግን እንዴት እንደሆነ ላሳየሽ። እንዴ እኔ እኮ ሰው ፕራንክ ማድረግ አቁሜያለሁ። ቆየና ለምን የበፊት እንትኔን እንዲነሳሳ ታደርጊያለሽ? የበፊት ምልክ ፈታ ያለ
ባዶ ሻንጣ ነው። ለማንኛውም እዩማ በስመ አብ ብትመታኝ ሁላ ደስተኛ ነበርክ። እንዳለው ምዩ ግን ማለት ነው ሀሳብ ቀይረሽ ነው። ቪዲዮ አለኝ እናንተ ያማችኋል እንዲህ ካላመናችሁ እዩት። ልብስ ይቻላል አልኩም። 2 ልብስ ነው 3 ልብስ ነው። ትንሽ ኮቶች ከበድ ያሉ ኮቶች እንዳትባትቱ ብዬ ማለት ነው። ወይኔ ግን ለፕራንክ ብዬ ይሄ ተሸክሜ ያን ደረጃ መጥቼ ሄዳችሁብኝ ግን በጣም ታውቋችኋል። ሄድንብሽ ፕራንክ በጣም ደስ ብሎኛል። አሁን ነው ያመጣችሁት ይህን ሀሳብ አሁን ነው ያመጣችሁ ያላችሁኝ ደግሞ ማየት ትችላላችሁ። አሁን ሻንጣውን መልሹ እና እኔ ደግሞኛል ቡና ይፈላል።